ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን አድማጮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው የአርነ ስሎት ሊቨርፑልን ወቅታዊ ብቃት የሙሉ ሲዝን ማሳያ የሆነ የሊቨርፑል የዘንድሮ የውድድር ዓመት ጉዞ ምን ይመስላል? ቀጣይ ጨዋታዎችስ? በቀጣይ ጊዜ ክለቡ ማስመዝገብ ካለበት ውጤት በቀጥታ ተያያዥ የሆኑ ጉዳዮች፣ በወቅታዊ ብቃት የተለያዩ ጉዳዮች እየተነሱ ነው የሚገኙት። የክለቡም አምበል ቨርጅል ቫን ዳይክ ጠንከር ያለ ካለፉት ጊዜያት የተለየ ትችት የራሱን ቡድን የራሱን ተጫዋቾች ራሱንም ጨምሮ ታክቲካሊ ሜዳ ውስጥ ያለውን የጨዋታ ሂደት በመተቸት ነው እንግዲህ ካሁን በኋላ ላሉ ጨዋታዎች የበለጠ ክለቡ ሲዝኑን መቀየር እንዳለበት ሀሳቦችን የሰነዘረው። በተመሳሳይ የአሰልጣኙ ወቅታዊ ያጫወት ስልትና ቡድኑ ለምን ተመሳሳይ ባህሪ በየመሃሉ ኮንሲስታንሲ ባጣ የጨዋታ ስትራቴጂና በሜዳ ውስጥ በሚታዩ እንቅስቃሴዎች ካለፉት ጊዜያት የበለጠ የዘንድሮ ሊቨርፑል በጨዋታው ውስጥ የሚቆይበት የጨዋታ ሪትምና ቴምቦ ካለፈው ዓመት በኤርገን ክሎፕ ውስጥም እንደዚህ አይነት የጨዋታ ቴምቦ መውረድ ታይቶ አይታወቅም። ግራፍ እንደሚያሳየው ከሆነ የሊቨርፑል የጨዋታ ስፒድ የጨዋታ ሂደት ባልተለመደ መልኩ የርገን ክሎፕ የጨዋታ ስታይል ጋር ተቀራራቢ ይሆናሉ። በአብዛኛው የኢንቴንሲቲን ፉትቦል ከኮንትሮል ጋር አጣምረው አዋህደው መጠቀም ይችላሉ ተብሎ ታምኖባቸው የመጡ ሆላንዳዊ አሰልጣኝ አሁን ላይ ግን የሊቨርፑል ያጫወት ስታይል ባልተጠበቀ ባልተገመተ መልኩ በዘንድሮ ሲዝን ወጥነት የጎደለው ያ ፓሽን ያጫወት ከክለቡ አይደንቲቲ ላይ ተገፎ የወረደበት በመልካም ጉዞ ውስጥም ሆኖ ያልተጠበቀ ደካማ ውጤቶችን እያስመዘገበ አመርቂ ባልሆኑ የጨዋታ እንቅስቃሴዎችን 3 ነጥብ እያገኘ ሚዛን በጎደለው ወጥነት በጎደለው የጨዋታ ስትራቴጂ የዘንድሮ ሲዝን እንግዲህ በብዙ ውጣ ውረዶች የአርነ ስሎት ሊቨርፑል እያሳለፈ ነው የሚገኘው። ነገር ግን የወልቭሱ ጨዋታ ዘርፈ ብዙ ጉዳዮችን የጠቆመና በአብዛኛው በተለያዩ የሶሻል ሚዲያ ስትሪሞች ከተመለከታችሁ፣ በተለይ በኤክስ ገጽ በዩቲዩብም ከተመለከታችሁ የሊቨርፑልን ወቅታዊ ብቃት ዘሴም ኦልድ ስቶሪ በማለት ሁሉም ተመሳሳይነት አርዕስት እየተጠቀሙ በክለቡ ዙሪያ የሚነሱ ሀሳቦችን እየሰነዘሩ ነው የሚገኙት እና ከወልቭሱ ጨዋታ በኋላም ስቲቨን ጄራርድ የሰጠው አስተያየት አለ። እነዛን ጉዳዮች እስቲ ጠቅለል አድርገን በዚህ ፕሮግራም በሊቨርፑል ዙሪያ መነሳት ያለበት ወሳኝ ነጥቦች፣ መወያየት የሚገባን ትላልቅ ሀሳቦች አሉ። በዚህ ዙሪያ የምንወያይ ይሆናል። ከዚህ ፕሮግራም በመቀጠል የሚካኤል አርቴታ አርሴናል ከየትኛውም ጊዜ በላይ ለዋንጫ መቃረቡን ተከትሎ የሚሰነዘሩ ትችቶችና በቡድኑ ውስጥ ያለውን እውነታ በተለያየ መልኩ የምንመለከትበትን ፕሮግራም ይዘንላችሁ እንመጣለን። ቼልሲ ካለፉት ጊዜያት በተሻለ ሁኔታ የቡድኑን ኤክስ ፋክተር ያገኘበት የብራዚላዊው አስደናቂ ወቅታዊ ፎርም ከምን መነሻ ነው በሚል ደግሞ በቼልሲ ዙሪያ ጆአዎ ፔድሮን ትኩረት አድርገን የምንወያይበትን 3ኛ ክፍል ፕሮግራም ይዘን እንመጣለን። ዕለተ አርብን ከኛ ጋር ቆይታ ስታደርጉ በእነዚህ 3 ፕሮግራሞች አብረን በጋራ ቆይታ አድርገን በተለያዩ ሀሳቦች ላይ የምንወያይ ይሆናል። የመጀመሪያ ክፍል ትኩረታችን ግን ዛሬ ምሽት በድጋሚ ወደ ሞሊኒው በኤፍኤ ካፕ ጨዋታ የሚጓዘው የአርነ ስሎት ሊቨርፑልን በተመለከተ ከኤፍኤ ካፕ ጨዋታ ቀደም ብሎ
ቅድመ ጨዋታ ግምገማ ወይም ምን አይነት አጨዋወት ይጠቀማሉ በሚለው ዙሪያ ሳይሆን ወቅታዊ የሊቨርፑል ብቃትና ከፊት ለፊት ያሉ አሳሳቢ ጉዳዮች ባለፉት ጊዜያት ሲነሱ የነበሩ ተቃውሞና ትችቶች ዳግም የተስተዋለበት የቡድኑ አይደንቲቲ ምንድነው? መነሻው ምክንያቶቹ ምንድናቸው? ይህንንስ ጉዳይ አሰልጣኙ ባላቸው አቅም መቀየር ይችላሉ ወይስ በሲዝኑ መጨረሻ ሊቨርፑል በሚያሳካው ውጤታማነት የሻምፒየንስ ሊግ ቦታን ይዞ ማጠናቀቅ፣ በሻምፒየንስ ሊግ እግር ኳስ ረጅም ርቀት መጓዝ፣ በኤፍኤ ካፕን በተመሳሳይ እነዚህ ጉዳዮች የአሰልጣኙን ቆይታ በቀጥታ የሚወስኑ ውጤቶች ናቸው። ነገር ግን አይደንቲቲ ላይ ከፍተኛ ጥያቄ የሚያስነሳ ተደጋጋሚ በቀላሉ ሊቀረፍ እንደማይችል አንድ ጉዳይ በአንድ ሲዝን ውስጥ የሚደጋገም ከሆነ በዛ ቡድን የአጨዋወት ሲስተም ውስጥ ከፍተኛ የአይደንቲቲ ለውጥ መደረጉን ነው የሚያሳየው። ይሄ ደግሞ የአይደንቲቲ ለውጥ ወቅቱ ከሚፈልገው እግር ኳሳዊ ሂደት ጋር በቀጥታ ተቆራኝቶ ውጤታማ ሆኖ ረጅም ርቀት ለመጓዝ የሚያስችል ስላልሆነ ነገራቶች እንግዲህ በተቃራኒው እየተጓዙ ነው። እነዚህን ነጥቦች እስቲ በተወሰነ መልኩ እናንሳ። ከዛ በፊት እንግዲህ ዛሬ ምሽት የሚደረገው የወልቭስን ጨዋታ በተመለከተ አሰልጣኙ ጋዜጣዊ መግለጫ ሰጥተዋል። ከሰጡትም አንዳንድ የቡድን መረጃ መካከል ዛሬ ምሽት እንግዲህ ፍሎሪያን ቪርትዝ በስብስብ ውስጥ እንደሚገኝና ይሄ ተጫዋች ትናንት በነበረው የመጨረሻ ትሬኒንግ አብዛኛውን ግማሽ የትሬኒንግ ጊዜ ማጠናቀቁንና ለዚህ ጨዋታ ቢያንስ ለ1:45 ብቁ እንደሚሆን ገልጸዋል። በቀጣይ ሳምንት ሊቨርፑል ወደ ቱርክ ተጉዞ በመጀመሪያ ዙር የ16 ውስጥ የጥሎ ማለፍ ጨዋታ በዩኤፋ ሻምፒየንስ ሊግ ከጋላታሳራይ ጋር በሚያደርገው ጨዋታ ለ90 ደቂቃ ደግሞ 100% ፊት ይሆናል። ለዛሬ ምሽቱ የኤፍኤ ካፕ ጨዋታ ወይ ከቤንች ይነሳል ወይ አንዱን 45 የሚጫወት ይሆናል። ይሄ ለአሰልጣኙም ለቡድኑም ሰሞነኛ ብቃት ጥሩ እፎይታ ነው። ነገር ግን ከዊርትዝ መመለስ ጋር ተያይዞ የቡድኑ ቴምቦ መውረድ፣ የሊቨርፑል ክሬቲቪቲ ማጣት፣ የመጀመሪያ 45 በዘንድሮ ሲዝን አሰልቺ የሆነ ሊቨርፑልን ስንመለከት የነበረበትን የጨዋታ ስትራቴጂ እስቲ ዊርትዝ ተመለሰ በሊቨርፑል ቤት ምን የሚቀይረው ጉዳይ አለ? ካለፉት ጨዋታዎች ሊቨርፑል በባህሪ ቀይሮ በዛሬ ምሽት ጨዋታ በኤፍኤ ካፕም ቢሆን በፍጥነት አዳፕት አድርጎ የወልቭሱን የፕሪሚየር ሊግ ሽንፈት፣ ቀጣይ የሻምፒየንስ ሊግ እግር ኳስን ከዛም በኋላ በሚኖሩ የፕሪሚየር ሊግ ጨዋታዎች ላይ እንደገና ከአለፉት 6 ጨዋታ ከወልቭስ ጨዋታ በፊት በነበሩ ፊክስቸሮች ከ6ቱ 5ቱን ያሸነፈበትን ፎርም በተሻሻለ የጨዋታ ባላንስና ውጤታማነት መመለስ ይችላል ወይ? የዊርትዝ መመለስ ብቻ በዚህ ቡድን እንቅስቃሴ ላይ የሚፈጥረው የራሱ የሆነ ተጽዕኖ አለ። ነገር ግን በዘንድሮ ሲዝን ጠቅላላ አድርገን ስንመለከት ለሊቨርፑል ከባድ አደጋ ከፊት ለፊቱ እንዳለ፣ በተለይ የዩኤፋ ሻምፒየንስ ሊግን ቦታ የሚያጣ ከሆነ አሰልጣኙ ማሰናበት ብቻ ሳይሆን የክለቡ ወጥ የሆነ ስትራቴጂ የያዙበት ሰልፍ ሳስቴናቢሊቲ የቡድኑን ፋይናንስ አቅም የሚገነቡበትም ስትራቴጂ ትልቅ ጥያቄ ውስጥ የሚገባ ነው። የመጀመሪያ በዚህ ተጫዋች መመለስ ቡድኑ በጨዋታ ስታይል ከሚቀይራቸው ጉዳዮች መካከል ለምሳሌ ፍሎሪያን ቪርትዝ በኖቲንግሃም ፎረስት ጨዋታ ነበር ማሟሟቂያ ላይ መጠነኛ ጉዳት አስተናግዶ ያለፉትን 2 የፕሪሚየር ሊግ ፊክስቸር ሊቨርፑል ከወልቭስ እና ከኖቲንግሃም ፎረስት በዛው ጨዋታ በሚያደርግበት ወቅት ከስብስቡ ውጭ ሆኖ ዌስትሃምን ጨዋታ ጨምሮ በእነዚህ ጨዋታዎች ላይ ሊቨርፑል ካሳየው ባህሪ ካሳየው የሜዳ ውስጥ እንቅስቃሴ አንጻር ይሄ ተጫዋች በሌለበት 2 ከሜዳ ውጪ ጨዋታ ያለፉትን ሊቨርፑል ለምሳሌ 3 ከሜዳ ውጪ ከሰንደርላንድ ከዛን ከኖቲንግሃም ፎረስት ከወልቭስ ጨዋታዎችን ያደረገው ከሰንደርላንድ ጋር በነበረው የመጀመሪያ 45 ጨዋታ ሊቨርፑል ግብ አያስቆጥር እንጂ 1.17 ኤክስጂ ክሬት ማድረግ ችሏል። በጨዋታው ክሬት ከተደረጉ ቻንሶች ኤክስፔክትድ ጎል ውስጥ ደግሞ በአብዛኛው 84% በዊርትዝ ቻንስ ክሬት የተደረገና በዚህ ተጫዋች የተደረገ ሙከራ ነው።
በኖቲንጋም ፎረስት ጨዋታ ፍሎሪያን ቪርትዝ በጉዳት ምክንያት ያን ጨዋታ ሲያመልጠው የሊቨርፑል ከረፍት በፊት የነበረው ኤክስፔክትድ ጎል ባለፉት ዓመታት ታይቶ በማይታወቅ ሁኔታ 0.07 ኤክስፔክትድ ጎል ነበር። በተጋጣሚ የመጫወቻ ቦክስ ውስጥ 2 ኳስ ብቻ ነበር መንካት የቻለው። ከዛ በመቀጠል ያለፈው ሳምንት ባለፈው ማክሰኞ ከቮልቭስ ጋር በነበረው ጨዋታ ደግሞ ሊቨርፑል ከረፍት በፊት 0.26 ኤክስፔክትድ ጎል ክሬት ማድረግ የቻለው። በተጠናቀቀ የውድድር ዓመት የአርነ ስሎት ሊቨርፑል በ29 ሳምንት በፕሪሚየር ሊግ ሻምፒዮን በሆኑበት የፕሪሚየር ሊግ የውድድር ዓመት በአማካይ ዝቅተኛ ኤክስፔክትድ ጎል ከረፍት በፊት ክሬት ማድረግ የቻሉት 0.5 ነው። ይሄ የሚያሳየው በግራፉ ላይ የክለቡን የክሬቲቪቲ አቅምና ፋይናል ሰርድ ለመግባት የሚጠቀመው የጨዋታ ትራንዚሽን የበለጠ በቦታው ላይ የሚፈለገው ተጫዋች ከሌለ የቡድኑ ባላንስ በተጫዋቾች የግል ጥረትና የቴክኒክ አቅም ጥገኛ መሆኑን የሚያሳይ ነው አንደኛው ጉዳይ። ምክንያቱም የአንድ ተጫዋች ጉለት በፍጥነት የቡድኑ ማጥቃት ላይ ቀጥተኛ ተጽዕኖ የሚፈጥር ከሆነ የሊቨርፑል ባላንስ በተጫዋቾች ቴክኒክ ላይ ጥገኛ ሆነ እንጂ እንደ ቡድን የተደራጀ አይደለም። አንደኛው ጉዳይ ይሄ ነው። በዚህ መሰረት እንግዲህ በሁለቱም ጨዋታዎች ከተመለከታችሁ ሊቨርፑል ከረፍት በፊት ከፍተኛ የኳስ ቁጥጥር ድርሻ ወስዷል። በወልቭሱም በኖቲንጋም ፎረስትም ጨዋታ ግን ቻንስ ክሬት ያደረገው አንድም ውጤታማ ወይም ከፍ ባለ እድል ለግብ የቀረበ ኢላማቸውን የጠበቁ ሙከራዎች ለአደጋ የቀረበ ቁጥሮች 4 ሙከራ አድርጓል 2 ኢላማውን የጠበቀ ምናምን ሊል ይችላል በቁጥር ግን ያ ቻንስ የጥራቱ መጠን ሲታይ እዚህ ግባ የሚባል አይደለም። በጣም የቡድኑ እንቅስቃሴ የወረደና ከፍተኛ የኳስ ቁጥጥር ብልጫ አለ። እንቅስቃሴው ጨዋታውን ዶሚኔት ለማድረግ የተመረጠ ወይም በራስ የመጫወቻ ክልል የሚደረግ ድግግሞሽ ያለው የአማካይ ክፍሉ ላይ የበላይነት የመውሰድ ነገር ግን ወደ ሶስተኛ የሜዳ ክፍል ከገቡ በኋላ የተጋጣሚ ጥብቅ የሆነ የሎ ብሎክ ስትራክቸር ለማስከፈት የሚደጋገም እንቅስቃሴ እንጂ ፈጣን የሆነ ምላሽ የሚሰጥ ከፍ ያለ የጨዋታ ቴምፖን የሚጠቀምና ለትራንዚሽን የትኛውን የሜዳ ክፍል በፈጣን የእንቅስቃሴ ሽግግር የሚደረግ ቻንስ ክሬት አይደለም። ለዚህ ሊቨርፑል በየ15 ደቂቃው አንድ ሙከራ ለማድረግ በአማካይ ካለፈው ውድድር ዓመት ከነበረው ስታት ምን ያክል የሊቨርፑል ቴምፖ መውረዱን የሚያሳየን ለአንድ ሙከራ ሊቨርፑል በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ 76 ፓስ ሲኩዌንሶችን ማሳካት አለበት። ይሄ ደግሞ ካለፈው የውድድር ዓመት በጣም ከፍ ያለና ለግብ ማርጂን ደግሞ የመጨረሻ ወረደ እንቅስቃሴው ደግሞ አነስተኛ ፖሴሽን ይሄ በጣም ዝግ ባለ ቴምፖና ፍጥነት የጎደለው የበለጠ ስሎ የሆነ የቡድን ትራንዚሽን ነው። ይሄ ታዲያ በእንቅስቃሴው ውስጥ የተጋጣሚ የመደራጀትንና የማሰቢያ ጊዜ እየፈቀደ የትኛውንም የአደጋ ዞን አጥሮ ለመከላከል ተጋጣሚ በቂ የማሰቢያ ጊዜ ያገኛል። ለዚህ ደግሞ ዋነኛ መነሻ የሚሆነው የአሰልጣኙ ከሃይ ቴምፖ ፉትቦል ወደ ኮንትሮል ስትራቴጂ የቀየሩበት የኳስ ቁጥጥር እንቅስቃሴ የበለጠ ባለፉት ዓመታት በእግር ኳስ ስንመለከት እንደነበረው ፖሴሽን ዊዛውት ፔኔትሬሽን በሚባል አንድን ተጋጣሚ በኳስ ቁጥጥር ከፍተኛ ብልጫ አለው፣ ነገር ግን በሙከራም በአደጋም በውጤታማነትም ዝቅተኛ የዛ ቡድን የሜዳ ውስጥ ፍሎ መውረዱን ተከትሎ ተጋጣሚ ከራሱ የመጫወቻ ክልል ወጥቶ በሃይ ፕረስ በተጫወተ ቁጥር አደጋዎችን ለመፍጠር በቀላሉ ስፔሶችን ያገኛል። ምክንያቱም ትራንዚሽኖች ስለሌሉና አነስተኛ እንቅስቃሴ ግለት የሌለው ወይም ፈጣን ያልሆነ በጣም ቀርፋፋ የሆነ የኳስ እንቅስቃሴ በሜዳው ስለሚኖር የአንድ ለአንድ ግንኙነቶች ላይ ጠንከር ያለ ቡድን የሊቨርፑልን የአደጋ ክልል ለማለፍ አይቸገርም። ለዚህም ይመስላል በተደጋጋሚ ኖቲንጋም ፎረስቶች ከረፍት በፊት ሁለቱን ሴንተር ባኮችን ታርጌት ያደረገና ቀኙን የሜዳ ክፍል የበለጠ ቀኙን ፉልባክ ትኩረት ባደረገ እንቅስቃሴ አደጋዎችን ለመፍጠር ከየትኛው 2026
የውድድር ዓመት ከገባበት ጊዜ አንስቶ የሊቨርፑልን የአደጋ ክልል ኤክስፕሎት ያደረጉበት ጨዋታ ነው። በተመሳሳይ ወልቭስ ከራሱ የመጫወቻ ክልል ወጥቶ ግብን ለማስቆጠር የመጀመሪያ ጥረቱ በውጤታማነት ሲያጠናቅቅ በቀላሉ ነበር በሃይ ፕረስ ፈጣን ትራንዚሽን አድርገው የተፈጠረውን አደጋ ከተከላካይ ጀርባ በተፈጠረ የታይሚንግና ያልተለመደ አቋቋም ካላቸው ኤክስፒሪየንስ ካላቸው የጌም ከፍተኛ የሜዳ ውስጥ አብሮ በጋራ በቅንጅት የመቆየት ልምድ አንፃር እንደዛ አይነት አቋቋም አልተለመደም፣ ታይሚንግም አልተለመደም። በቫንዳይክ በኩል ግን የቡድኑ የኳስ ቁጥጥር እንቅስቃሴና ወደ ተጋጣሚ የመጫወቻ ክልል አደጋዎችን ለመፍጠር የእያንዳንዱን ተጫዋች ኢነርጂና የበለጠ አንድን ቻንስ ክሬት ለማድረግ ውጥረት ውስጥ ጫና ውስጥ የሚገባ በቀላሉ በፈጣን የሆነ ክሬቲቪቲ አቅም እድሎችን የማይፈጥር ፖሴሽኖችን ለማሸነፍ ድግግሞሽ ያለውን ፓስና የማጥቃቱ ሂደት በተጋጣሚ የሚጠበቅ ወይም ሊቨርፑል በእንዲህ መልኩ ነው የሚያጠቃው ተብሎ ተገማች የሆነ ስትራቴጂ ነው። ይህ ስትራቴጂ ደግሞ ተጋጣሚ በጨዋታው ላይ የሚፈልገው የአደጋ ክልል እንዲያገኝ የሊቨርፑል አወጣጥ የሚረዳን። ለዛ ነው በተደጋጋሚ ሊቨርፑል የሚቆጠሩ ግቦች በመጨረሻ ደቂቃ ተመሳሳይነት ባህሪ ያለው በመጀመሪያ 45 የቡድኑ እንቅስቃሴን ለመቆጣጠር ተጋጣሚ ኳስን በመተውና የአደጋ ክልሎችን በማጥበብ የሊቨርፑልን የአደጋ ክልል ለማግኘት ታይሚንግ እና ዲሲዥን ነው የሚፈልጉት። ይሄ የቡድኑን አይደንቲቲ የበለጠ የሚታወቅ የሚጠበቅ በእንዲህ አይነት ስትራቴጂ ነው የሚያጠቃው። በዚህ አይነት ስትራቴጂ ውስጥ ደግሞ እንዲህ አይነት የቡድኑ ክፍተት አለ ተብሎ ኤክስፔክት ተደርጎ ነው አሁን ተጋጣሚ ከሊቨርፑል ጋር ለመጫወት የራሱን ስትራቴጂ ሲይዝ ሊቨርፑል ምን ይዞ ሊመጣ እንደሚችል የሚጠበቅ ነው። ይሄ ነው አንደኛው የቡድኑ የዘንድሮ አይደንቲቲ ውስጥ ከፍተኛ ችግር እየፈጠረ የሚገኘው። ተለዋዋጭ ባህሪ የሌለው ፕላን ቢ የጨዋታ ስታይል ሜዳ ውስጥ አንደኛውን የሜዳ ክፍል ዶሚኔት ቢደረግ ሌላኛውን የሜዳ ክፍል ለመጠቀም የሚደረግ ተለዋዋጭ ስትራቴጂ የሌለው በአንድ አይነት መልክ ጨዋታን ለማሸነፍ የሚመርጥ ቡድን መሆኑ ነው። ተጋጣሚ በተመሳሳይ ስትራቴጂ እየመጣ ክለቡን እየፈተነ የሚገኘው። ለዚህም እኮ ነው አሰልጣኙ በተደጋጋሚ በደንብ ጋዜጣዊ መግለጫቸውን አድምጣችሁ ከሆነ ተጋጣሚዎች በዚህ አይነት የቡድን ካራክተር እየመጡ ብቻችንን እየተጫወትን አደጋዎችን ለመፍጠር እየተቸገርን ነው። እንደውም ትናንት በነበረው ጋዜጣዊ መግለጫ ስለ ጋክፖና ሳላ ተጠይቀው በዘንድሮ የውድድር ዓመት በተለይ በሊግ ጨዋታ የሻምፒየንስ ሊግ እግር ኳስን ትተው የፕሪሚየር ሊግ እና የኤፍኤ ካፕ ጨዋታን መነሻ በማድረግ በዊንግ ማጥቃት በጣም ፈተና የሆነበት ነው። ከራሳችን የመጫወቻ ክልል ከወጣን በኋላ በዊንግ ማጥቃት እድሎችን ለመፍጠር ሁለቱንም ዊንገሮች ኤሪያውን ለማስከፈት የሚደረግ ጥረት ለአደጋ የሚያመች አይደለም። ክለቦች ወደ 5-6 የተጠቀጠቀ ሎው ብሎክ ነው የሚይዙት። ለዛ ነው መሀል ለመሀል እድሎችን ለመፍጠር ጥረት የምናደርገው። ዊንጉም በግል ባላቸው ብቃትና ቴክኒክ ውጤታማ ናቸው ሁለቱ ዊንገሮች። ነገር ግን እንደ ቡድን በምናደርገው እንቅስቃሴ እድሎችን ለመፍጠር ኤሪያዎችን ለማግኘት የተጋጣሚ ስትራክቸር እንደ ዘንድሮ ሲዝን ፈታኝ የለም በማለት ነው እየገለጹ የሚገኙ። ሁለት ጉዳይ እስቲ እዚህ ጋር እናንሳ። ከዚህ በፊት የሊቨርፑል ፋይናል ሰርድ ችግር የለበትም ግብ የማስቆጠር ይባላል። ነገር ግን በመከላከሉና በማጥቃቱ በኩል ላይ ያሉትን ጉዳዮች ባላንስ ለማግኘት ረጅም ጊዜ ፈጅቷል ሲባል ቆይቷል። ባላንሱ ሲገኝ የተከላካይ ክፍሉ ተጋላጭ ሳይሆን የበለጠ ጥሩ የመከላከል ስትራቴጂ ያዘ ተብሎ በሶስት ተከታታይ ጨዋታ በክሊን ሺት ክለቡ ሲወጣ ባላንሱ ስለተገኘ ነው። ስለዚህ የፋይናል ሰርድ እንቅስቃሴ የበለጠ የበፊቱን ሰው መረጋጋቱን ወይም ጥራቱን ተጠቅሞ ቻንሶችን ክሬት ማድረግ አለበት። ስለዚህ የመከላከሉን ጥንካሬ የማጥቃቱን አቅም ባላንስ ለማድረግ አሰልጣኝ እስካሁን በዘንድሮ ሲዝን አልቻሉበትም በዚህ የጨዋታ ስትራቴጂ። ምክንያቱም ሊቨርፑል ዌስትሃምን ባሸነፈበት ያስቆጠራቸው 5 ግቦች ከዴድ ቦል የተቆጠሩ ናቸው። በሊቨርፑል ባህሪ ውስጥ ታይቶ የማይታወቅ ከኮርና የተነሱ እንቅስቃሴዎች በአንድ የኳስ የሜዳ ውስጥ እንቅስቃሴ እንግዲህ
የተቆጠሩ ከረፍት በፊት 3 ግቦች ተመሳሳይነት ያለውና ሴት ፒስ ነው። ስለዚህ የማጥቃቱን ክፍል ከመከላከሉ ስትራቴጂ ጋር ባላንስ አለማድረጋቸው የመጀመሪያውን ዙር ጨዋታ ተከላካይ ክፍሉ ሲወቀስ፣ የማጥቃቱ እንቅስቃሴ የተጫዋቾች የግል ጥረት ውጤታማ ሲሆን ተመለከትን። የመከላከሉ ዲፓርትመንት ደግሞ በኪርኬዝ አዳፕት አላደረገም፣ ኩናቴ ብቃቱ ወርዷል ሲባል የቀኝ የሜዳ ክፍል ሮቴሽን፣ በእነዚህ ሁሉ ምክንያቶች የመጀመሪያው ዙር አለፈ። ሁለተኛው ዙር ላይ ደግሞ የተከላካዩ ቅንጅትና መረጋጋት መጥቷል። ክሊንሺቶች እየተመዘገቡ ነው። እነዚህ ነጥቦች ተነሱ። የአማካይ ክፍሉ ባላንስ መጠበቅ፣ ቅኝት መገኘቱን፣ የዊድዘ የክሬቲቪቲ አቅም ተገኘ። ነገር ግን ኢፌክቲቭ የሆነ የማጥቃት እንቅስቃሴና የተረጋጋ የቡድን አቅም፣ የማጥቃቱ እንቅስቃሴ በሚታወቀው የሊቨርፑል ባህሪ በሃይ ቴምፖ የሚደረግ ስላልሆነ ጨዋታ ውስጥ የሚቆዩበት ሞመንት ኳስን ይቆጣጠራሉ እንጂ ትላልቅ እድሎችን በመፍጠር አይደለም። ይሄ ቡድኑን ለመልሶ ማጥቃትና ትላልቅ አደጋዎችን በቀላሉ ተጋላጭ እንዲሆን የሚያደርግ የሜዳ ውስጥ እንቅስቃሴ ነው አሁን እየታየ የሚገኘው በቡድኑ በኩል። ከዚህ መካከል አንዳንድ ቁጥሮችን ትናንትና ተመልክታችሁ ከሆነ በአትሌቲክስ በኩል የወጡ ትላልቅ ቁጥሮች አሉ። በዘንድሮ የውድድር ዓመት የፋስት ቴምቦ እንቅስቃሴ ሊቨርፑል ከየትኛውም የውድድር ዓመት በበለጠ በዘንድሮ የውድድር ዓመት የፋስት ቴምቦ ሲኩዌንሱ የወረደ ቡድን የለም። እንደ ዘንድሮ የውድድር ዓመት ሊቨርፑል ካለፉት ዓመታት ለምሳሌ በተጠናቀቀው የውድድር ዓመት በደንብ የምናስታውሰው የሊቨርፑል የግብ ማርጅን 2 ነው ይባላል፣ ወይም በአማካይ 2.2። ይሄ የበለጠ የአንድ ቡድንን ኮንትሮል ሲስተም የሚያሳይ ነው። ቡድኑ የበለጠ ጨዋታን ኮንትሮል ሲያደርግ፣ ዶሚኔት ሲያደርግ በመረጠበት የጨዋታ ክፍለ ጊዜ ግብ የሚያስቆጥር ቡድን ነው ተብሎ ስለ ጥንካሬው ብዙ ሲነሳ ነበር። ሶሊድ የሆነ የመከላከል ስትራክቸር፣ ማጥቃቱ የበለጠ ፍሌክሲብል የሆነ በአማራጭ ማጥቃት የሚችል በሚቀየሩ ተጫዋቾች ውጤት መቀየር የሚችል በርካታ ጥንካሬዎች ይነሳሉ። የተጠናቀቀው የውድድር ዓመት ለምሳሌ ከየርገን ክሎፕ 2023-24 የመጨረሻ የውድድር ዓመት ከአሰልጣኝ የርገን ክሎፕ ጋር ከነበረው ፋስት ቴምቦ እንኳን 15 በመቶ ያነሰ ነው። የበለጠ ኮንትሮል ያደርጋል ጨዋታን ማለት ነው። ነገር ግን በተሻሻለ ኳሊቲ እና በበለጠ ጥንካሬ የዘንድሮ የውድድር ዓመት ለአርነ ስሎት ይህንን ያምናውን ስልት እንኳን በተመሳሳይ መንገድ መጠቀም አልቻሉም። ባላንሱን ለመጠበቅ እየተቸገሩ ነው። ስለዚህ የተጠናቀቀው የውድድር ዓመት ቡድኑ ሻምፒዮን ሲሆን ኮንትሮል ሲስተምን በሃይ እና ፋስት ቴምቦ ላይ ጨምረው ውጤታማ ሆኑ እንጂ በራሳቸው አይደንቲቲ ውስጥ በራሳቸው የቡድን ግንባታ ውስጥ ደግሞ ይሄን ፋስት ቴምቦና ሃይ ኤነርጂ ፉትቦልን ቀንሰው የበለጠ ኮንትሮል ሲያደርጉ ቡድኑ ተጋላጭ ይሆን ባላንስ ሊሆን አልቻለም። አንዳንድ ጨዋታዎች እኮ በዘንድሮ ሲዝን እናስታውሰው አለ። በአስቶን ቪላን በአንፊልድ ያሸነፉበት፣ የሊቨርፑል በተናጥል ሃይ ቴምቦ ፉትቦል የታየበት፣ ማድሪድን ያሸነፉበት መንገድ በተመሳሳይ የሃይ ቴምቦ ሊቨርፑል በአምናው አይደንቲቲ ያሸነፈባቸው ጨዋታዎች ናቸው እነዚህ ሁለት ጨዋታዎች። ከነዚህ መካከል እንግዲህ አምና 15 በመቶ የቀነሰው የፋስት ቴምቦ እንቅስቃሴ ዘንድሮ በእጥፍ ቀንሶ 30 በመቶ ከአምናው። በየርገን ክሎፕ የነበረው የሊቨርፑል የፋስት ቴምቦ ስታት የፓስ ሲኩዌንሶችና ፍጥነቶች በተጠናቀቀው የውድድር ዓመት 15% ወረደ። በዘንድሮ ሲዝን 30.8 ወረደ። ስለዚህ ቡድኑ የበለጠ እየተጋለጠ ያን አይደንቲቲ እየተላቀቀ አሁን የያዘውን የጨዋታ መንገድ ግን የበለጠ አዳፕት አድርጓል። ግን በሊግ ፉክክር ውስጥ በዚህ ሲስተም ረጅም ርቀት ሊጓዝ እንደማይቻል በርካታ ጥቆማዎች ታይተዋል። ለምሳሌ በዘንድሮ የውድድር ዓመት ከየትኛውም ተጋጣሚ በላይ እንደ ሊቨርፑል አንድን ጨዋታ በኳስ ቁጥጥር ብልጫ ከፍተኛ ድርሻ የያዘ ቡድን የለም። በአማካይ ሊቨርፑል 64.5 በመቶ የኳስ ቁጥጥር ብልጫ አለ። ከየትኛውም የውድድር ዓመት በላይ የዘንድሮ ከፍ ይላል። በአማካይ ከየትኛውም ቡድን በላይ ስኬታማ የፓስ ሲኩዌንስ አለ። ነገር ግን
በውጤትና የነዛ የፓስ ቁጥጥር ወይም የጨዋታ ኮንትሮል የበለጠ ኢፌክቲቭ ሆኖ አያውቅም። በሚሰሩ እያንዳንዱ ማትሪክስ እና ካለፉት የውድድር ዓመታት ጋር ሲነጻጸር ሊቨርፑል ከፍተኛ የኳስ ቁጥጥር ብልጫ አድርጎ በነዛ እንቅስቃሴ ውስጥ ያመረተው ድል፣ ያስቆጠረው ግብ፣ የሚቆጠሩት የግቦች አይነት ተለይተው ሲወጡ የክለቡ ማጥቃት ላይ ከፍተኛ የኢነርጂ መውረድና ጨዋታው ላይ አብዛኛውን ደቂቃ ኳሶችን እየተቆጣጠሩ ፓስ እየተደረገ የሚደጋገምና በሃይ ፕረስ በቀላሉ ተጋጣሚ የሊቨርፑልን ላይን መስበር የሚችልበት የኳስ ቁጥጥር ነው። ለዚህም ነው በዘንድሮ ሲዝን ክለቦች ከሊቨርፑል ጋር በሚያደርጉት ጨዋታ የመጀመሪያ የጨዋታ ስትራቴጂ ረጅም ኳስ ነው። ረጅም ኳስ በአንደኛው የሜዳ ክፍል ተጥሎ ነገር ግን የጋራ ኳስና የአየር ላይ ኳስ በሁለቱ ሴንተር ባኮች በኩናቴና በቫንዳይክ የኤሪያል ዱዌል ጥንካሬ ኳሶችን ያሸንፋሉ። ግን ክለቦች ታርጌት የሚያደርጉት ሰከንድ ቦልን ሁለተኛ ኳስን ሊቨርፑል ያን ኤሪያል ዱዌል ካሸነፈ በኋላ በቀላሉ ሁለተኛ ኳስ ለማሸነፍ ከራሱ ፖዚሽን ወጥቶ በሃይ ላይን እያንዳንዱን ፌዝ እየደጋገመ ለማጥቃት በሚደረግ ያውም የነጋክፖ አይነት በሊቨርፑል የክንፍ ተጫዋች ያለፉት ዓመታት ውስጥ ታይቶ የማይታወቅ የወረደ የማጥቃትም የክሬቲቪቲ እንቅስቃሴ እየተስተዋለ እነዛን ጥረቶች እያደረገ በሚቆይበት ሰዓት አንድ ቡድን ረጅም ኳስ ወደ ሊቨርፑል ፋይናል ሰርድ መንደርደሪያ አካባቢ በሃይላይን ክለቡ ያለበት ኤሪያ ላይ ይጥላል። ሊቨርፑል ሰከንድ ቦል ይሸነፋል። ያኔ በቀላሉ የሊቨርፑል የአደጋ ክልል ኤክስፕሎት ይሆናል፣ አደጋዎች ይፈጠራሉ፣ ግቦች ይቆጠራሉ። ስለዚህ ደቂቃ እየወሰደ በርካታ የሜዳ ውስጥ አጋጣሚዎችን ኳስን እየተቆጣጠረ ኳስን በሚደጋገም የሜዳ ውስጥ እንቅስቃሴ ከአንደኛው ዊንግ ወደ ሌላኛው ዊንግ ተመሳሳይነት ባህሪ ያለውን የፓስ ሲኩዌንስ እየተጠቀመ ደቂቃዎችንም ይገላል። ለራሱም ኢፌክቲቭ አይሆንም። ተጋጣሚ በቀላሉ የሊቨርፑልን የአደጋ ክልል እየመረጠ በረጃጅም ፓሶች በረጃጅም የፓስ አቴምፕት በቀላሉ ሊቨርፑል ላይ አደጋ ይፈጥራል። አሁን የኤሪያል ዱዌል ማሸነፍ ጥንካሬ ከፍ ብሎ ሰከንድ ቦልን ለማሸነፍ የክለቡ ሞመንተም በአንድ የተቀየረውን በቅርብ ሳምንት ተከታታይ ጨዋታዎችን ድል ሲያደርጉ በደንብ ካስተዋላችሁ ራያን ግራቨንበርክ እና ማካሊስተር የበለጠ ዲፕ ላይን ይሆኑና ሰቦዝ ላይ ፔኔትሬት ያደርጋል። ዊዘ ፋይናል ሰርድ ሆኖ ኳስ እንዲቀበል ሲያደርጉ የተወሰነ ባላንሶች መጥተው ሰከንድ ቦል ሊቨርፑል መሸነፍ ቁጥሩ ቀነሰ። ነገር ግን አሁንም በስሎ ሞመንተም ነው የሚጫወቱ። በጣም ዝግ ባለ ቴምፖ በደንብ የምናስታውሰው ካውንተር ፕረስ የሊቨርፑል ስትራቴጂ ውስጥ ኳስ ተነጠቀ፣ በነጠቁት የቴምፖና ስትራክቸር ልክ ነው በዛው በተቃራኒው ማጥቃትን የሚቀጥሉት። የነጠቁበትን ቴምፖ ሳይቀንሱ ኢነርጂን ጨምሮ ነው የሚያጠቁት የክሎፕ ስትራቴጂ። ለዛም ሜዳ ውስጥ ያለው ኢንቴንሲቲ ሁሌም ለሊቨርፑል ሬዲ ነው በየትኛውም ደቂቃ ለመነሳት። አሁን ሊቨርፑል ግብ ካስተናገደ በኋላ የሚቆይባቸውን ደቂቃዎች ተመልከቱ። ወደ ጨዋታው ለመመለስ በጣም ረጅም ጊዜ ይፈጃል። ቶሎ ሞመንቱም ማግኘት አይችልም። በእርጋታ ተደጋጋሚና ተመሳሳይነት ያለውን የማጥቃት እንቅስቃሴ ጥረት አድርጎ ነው ግብ የሚያስቆጥረው። ይሄ ማለት የጨዋታ ስታይል ዳይናሚክ በሆነ መንገድ ነው የተቀየረው። ይሄ የተቀየረ የጨዋታ ስታይል ደግሞ ቡድኑን 100% የዘንድሮ ሲዝንን እንዲያጣና በስኬት ደረጃ ሲጠበቅ በተቃራኒ እየተጓዘ እንደሆነ በቂ ማሳያ ነው። የወልቭሱ ጨዋታ በነገራችን ላይ በርካታ የሊቨርፑልን ክፍተትና የዘንድሮ የውድድር ዓመት የግል ኳሊቲና የሜዳ ውስጥ እንቅስቃሴ ያጋለጠው ሙሉ የአሰልጣኙ የጨዋታ ስትራቴጂ ነው። ለዛም ነው ከፍተኛ ትችት ከ6 ጨዋታ 5 አሸንፎ ጨዋታን መግደል በሚችልበት 68% የኳስ ቁጥጥር ብልጫ ፈርስታፍ ያደረገ ቡድን 4 ሙከራ የሙከራዎች መጠን በጣም የወረዱና ዝቅተኛ ወደ ተጋጣሚ መጫወቻ ክልል ወደ አደጋ ክልል የሚደረጉ እንቅስቃሴዎች በአንድ ፓስ ሊቨርፑል የራሱን የቡድን አጋር አግኝቶ ወደ አደጋ የቀየረባቸው የጨዋታ እንቅስቃሴዎች በዘንድሮ ሲዝን ካለፉት ዓመታት 76% ቀንሷል በአንድ ፓስ። ለምሳሌ የምናስታውሰው
በተጠናቀቀው የውድድር ዓመት ትልቁ የአንድ ፓስ ልዩነት ትሬንት አሌክሳንደር አርኖልድ ከራሱ የአደጋ ክልል ሆኖ ለመሐመድ ሳላህ በቀጥታ በአንድ ፓስ ፋይናል ሰርድ ሊቨርፑል መግባት ቻለ። ሳላህ ለጋክፖ ፓስ አድርጎ ጋክፖ አስቆጥሮ ማንቸስተር ሲቲን አንፊልድ ላይ ሊቨርፑል አድቫንቴጅ የወሰደበት ጨዋታ 2-0 ያሸነፈበትን የአንፊልድን ጨዋታ ከተመለከታችሁ በዚህ የጨዋታ ስትራቴጂ በዘንድሮ ሲዝን በደም ከተመለከታችሁ ቢልድ አፑ እንኳን አሊሰን ወደ ቀኝ ክንፍ ወደ ግራ ክንፍ ኳሶች ከተደጋገሙ በኋላ ተጋጣሚ ሃይ ፕሬስ የሚጠቀም ከሆነ ደግሞ በረጅሙ ኳሱ ይርቃል። ኤኬቲኬ ተነጥሎ ነው ኳስን የሚያሸንፈው። ከዛም በግል ጥረቱ ድሪብል አድርጎ የተጋጣሚ ተከላካይ ቀንሶ ቻንስ ክሬት ለማድረግ ሊቨርፑል በቁጥር ራሱ ፋይናል ሰርድ ያንሳል፣ በረጅሙ ከራሱ የመጫወቻ ክልል ኳስን ሲያርቅ። ይሄ የተጠና የቡድን ስትራቴጂ ባላንስ አለመሆን የኳስ ቁጥጥሩ ለደጋፊዎች አሰልቺ። የርገን ክሎፕ ሊቨርፑልም እኮ ኳስን ይቆጣጠራል፣ ግን ፈጣን ትራንዚሽን ለማድረግ የትኛውንም ስፔስ በድፍረትና በኢነርጂ ይጠቀማል። ያውም የርገን ክሎፕ ሊቨርፑል እኮ የ2023-24 አሌክሲስ ማካሊስተርን የ6 ቁጥር ተጫዋች አድርጎ ትላልቅ ሪስኮችን እየወሰደ በዚህ ባላንስ ነበር በማጥቃቱ በኩል ሪስኮችን እየወሰደ እድሎች የሚፈጥረውና በዘንድሮ ሲዝን እንግዲህ የስሎት ኳስ ውጤታማ አልሆነም። አይደንቲቲ ለውጥ መደረጉ በሊቨርፑል ቤት ታይቶ በማይታወቅ ሁኔታ የቡድኑን ቴምፖ ከየትኛውም የውድድር ዓመት በላይ ለምሳሌ በኤርገን ክሎፕ ውስጥ 99.1 ይሄ ከፍተኛ የሃይ ቴምፖ ፋስት ቴምፖ እግር ኳስ ከ2018-19 አንስቶ ብትመለከቱ 99.1 101.5 98.7 99.6 97.4 98.3 እያለ ባለፉት ሁለት የውድድር ዓመት ግን 90.3 እና በዘንድሮ የውድድር ዓመት 82.1 ነው። ይሄ ፋስት ቴምፖ ግራፍ በሊቨርፑል ቤት በቀጥታ ባንዴ ነው የወረደው። ስለዚህ በሊቨርፑል አይደንቲቲ ውስጥ ጨዋታን ኮንትሮል ማድረግ ወሳኝ ነው፣ ግን ኮንትሮል የሚደረግበት ስትራቴጂ ነው እንግዲህ አሁን ላይ ለቡድኑ ውጤታማ ለመሆንና መንሸራተት ለደጋፊው አመቺ ያልሆነ ለእይታ የማይጋብዝ አሰልቺ የሆነ የቡድን እንቅስቃሴ እንዲጠቀም ካደረጉ ምክንያቶች መካከል የአሰልጣኙ ሲስተም ነው። የተለያዩ ምክንያቶች ሲሸፋፈኑ እንግዲህ እዚህ ደረጃ ደርሰዋል። ባላቸው ኳሊቲና ስታንዳርድ ከዚህ በላይ ቡድኑን ፍሌክሲብል ማድረግ የሚቻልበት አቅም እንዳለ ነው ሁኔታዎች በአጠቃላይ የሚያሳዩትና አሰልጣኙ እንግዲህ መቀየር ያሰቡትን አይደንቲቲ ውጤታማ እንዳላደረጋቸው በግልጽ ታይቷል። በዚህ መሰረት እንግዲህ የቡድኑ የዘንድሮ ውጤት ከሻምፒየንስ ሊግ እግር ኳስ ውጪ የሚያደርጋቸው ከሆነ ትልቁ ጉዳይ ወደ ፋይናንስ ስትራቴጂና አለመረጋጋት ውስጥ የሚከተው ዋነኛው ጉዳይ ይሄ ነው። ሊቨርፑል በዘንድሮ የውድድር ዓመት የሻምፒየንስ ሊግ እግር ኳስ ቦታ ይዞ ማያጠናቅቅ ከሆነ ክለቡ 120 ሚሊዮን ፓውንድ ያጣል ነው። ይከስራል ሳይሆን ያጣል ማግኘት ካለበት። ይሄ ደግሞ በተጠናቀቀው የውድድር ዓመት ዘንድሮ በወጣው ሪፖርት ያለፈው የ2024-25 እንደምታውቁት በሊጉ ትላልቅ ሪከርዶችን የሰበሩበት በርካታ ገቢዎችን ያገኙበት ፋይናንሻሊ እንደ ተጠናቀቀው የውድድር ዓመት ሊቨርፑል አስደናቂ የፋይናንስ ጡንቻ ፈርጠም አድርጎ አያውቅም። እያንዳንዱ ገቢዎች ላይ ከ10% በላይ በማሳደግ ከ2023-24 የውድድር ዓመት ሊቨርፑል ከ195 ሚሊዮን ፓውንድ በላይ ነው ገቢ በሁሉም ዘርፍ ማግኘት የቻለውና ከየትኛውም ቡድን በላይ ያሳደገው የገቢ መጠን በተጠናቀቀው የውድድር ዓመት ትልቅ የሊቨርፑል አቅምን ነው መገንባት የቻለው። በዚህ መሰረት ነው እንግዲህ ያለፈው ዓመት ሪፖርት ሲወጣ ባለፈው ስናነሳ ነበር 8 ሚሊዮን ፓውንድ ትርፍ አስመዝግቦ ያጠናቀቀ ብቸኛ ቡድን የሆነ ከሌሎች ቡድኖች የፋይናንስ ሪፖርት ካወጡት የገንዘብ አቅም በዝውውር መስኮት ላይ ስፔንድ ካደረጉ በፕሮፊት እና ሳስቴናቢሊቲ ሩል ላይ እንደ ሊቨርፑል ቀጣይ 3 ዓመታት የተረጋጋ የፋይናንስ ሂደት ያለው ቡድን አይኖርም። 8 ሚሊዮን ፓውንድ በትርፍ
ሊቨርፑል ካለፉት 15 ዓመታት እንዲህ አይነት ትርፋማነትን አስመዝግቦ አያውቅም። ትርፍ ሆኖ ከታክስ በኋላ የተመዘገበ። ስለዚህ ለቀጣይ ዓመታት በወጪና ገቢን በማመጣጠን በኩል ጤናማ የሂሳብ መዝገብ ይይዛል። ስለዚህ የቻምፒየንስ ሊግ እግር ኳስን ቦታ ይዞ የማያገኝ ከሆነ 120 ሚሊዮን ፓውንድ ያጣል። 120 ሚሊዮን ፓውንድ አጣ ማለት ደግሞ ለቀጣይ ሳመር ክለቡን በድጋሚ ለማጠናከር ሰልፍ ሳስቴኔቢሊቲ ሩል ነው የሊቨርፑል ባለቤቶች የሚከተሉት። መጀመሪያ የራሳቸውን የገቢና የወጪን አቅም ማረጋጋት ነው። ለጥሩ ኢንቨስትመንት የተሻለ ገቢ ማግኘት አለብን። ይሄ የክለቡ ስትራቴጂ ነው በፌኒዮ ስፖርት ግሩፕ ከተያዘበት ጊዜ አንስቶ። ስለዚህ ከወዲሁ በዘገባዎች ላይ የምንመለከተው የሚያያዙ ሩመርሶች ሁሉ ተፈጻሚ እንዲሆኑ ሊቨርፑል የቻምፒየንስ ሊግ እግር ኳስ መያዝ አለ። ተጫዋችንም ለማዘዋወር በክላስ ደረጃ እንደ ኖሊስ አይነት ተጫዋች ለማምጣት ክለቡ ትልቅ ገንዘብ ከወዲሁ በጀቷል። ግን ያን በጀት ለማስደቅ የግድ የቻምፒየንስ ሊግ እግር ኳስን ይዞ ማጠናቀቅ አለበት። አስገዳጅ ይሆን። አሁን በሚታየው ሲስተም በርካታ ደቂቃዎችን የተወያየንበት የጨዋታ ሪትም ደግሞ ክለቡን ወደ ቻምፒየንስ ሊግ እግር ኳስ የሚወስድ አይነት አይደለም። ስለዚህ ለሊቨርፑል እና ለስሎት ከፊት ለፊታቸው ትልቅ አደጋ እየመጣ ነው። የምታስታውሱ ከሆነ በ2023/24 ክለቡ ከቻምፒየንስ ሊግ እግር ኳስ ውጪ በሆነበት የውድድር ዓመት ከፍተኛ ገቢ ማግኘት ያለበትን ያጣው። የምታስታውሱ ከሆነ እስካሁን ድረስ ባለው የዩኤፋ ቻምፒየንስ ሊግ ጉዞ እንኳን ሊቨርፑል እስካሁን ድረስ 86.5 ሚሊዮን ፓውንድ ገቢ አግኝቷል። በቻምፒየንስ ሊግ እግር ኳስ መሪ ሆኖ ካጠናቀቀው አርሴናል እንኳን በገቢ ደረጃ ይበልጣል። በቻምፒየንስ ሊግ ባገኘው ገቢ አምና እስከ 16 ውስጥ ተጉዞ 85.3 ሚሊዮን ፓውንድ አግኝቷል። እስከ 16 ውስጥ ብቻ ተጉዞ። ነገር ግን በ2023/24 በዩሮፓ ሊግ ተሳታፊ ሲሆን 23.3 ሚሊዮን ፓውንድን ያገኘው። ስለዚህ በዩኤፋ ቻምፒየንስ ሊግ መወዳደር ለክለቡ የፋይናንስ አቅምና ለኢንቨስትመንት ምን ያክል ሰፊ ልዩነት እንዳለው በቀጣይ ሳመር ሊቨርፑል 120 ሚሊዮን ፓውንድ ከሚያጣባቸው ገቢዎች መካከል በዘንድሮ ሲዝን የዩኤፋ ቻምፒየንስ ሊግ ተሳታፊ መሆኑ የተጠናቀቀው ውድድር ዓመት ያመጣቸው ከፍተኛ ኮሜርሻል ገቢዎች አሉ። እነዛን ሁሉ ነው በቀጥታ የሚያጣውና ለክለቡ አሁን ላይ አስፈላጊና አንገብጋቢ ውጤት በፍጥነት የሚያስፈልግበት በየትኛው መመዘኛ ይሁን የቻምፒየንስ ሊግ እግር ኳስ ድርድር የማይቀርብበት ቅድሚያ የሚሰጠው ቦታ እንደሆነ ነው ሁሉም ዘገባ ላይ እየተመለከተ የምንገኘው። ለቀጣይ ሳመርም ክለቡን ለማጠናከር በተሻለ ሁኔታ ስኬታማም ውጤታማም ለመሆን የዘንድሮ ሲዝን ለሊቨርፑል እንደ ድልድይ ነው። ይሄን ድልድይ ደግሞ አሰልጣኙ በየትኛው የጨዋታ ስታይል ያስተካክሉታል አብረን በጋራ የምንመለከተው ነው የሚሆነው። ለማንኛውም ፕሮግራማችንን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።